ሰላምታ ከሲኒማ ቤት ይድረሳችሁ። አሁን በሲኒማ ቤታችን ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለር እና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 4 ባጭሩ ይቀርባል። መልካም ቆይታ። ማለዳ ላይ አባቱ ከመሞቱ በፊት ከዱማኒዎቹ ጋር የነበራቸውን ቆይታ ሾን እያስታወሰ ነው ኤፒሶዱ የሚከፍተው። በዚሁ ማለዳ አንዱ የዋለሶቹ የወርቅ ቤት ይዘረፋል። ዘራፊዎቹ ዘርፈው እንዳመለጡ ወደ መሪያቸው አጎት ቤት ነበር የሄዱት። ከመሃላቸው አንቶኒ የሚሉት አዲስ ተቀጣሪ ተባባሪ ነበረ። የዘረፉት ወርቅ ቤት የዋለሶቹ መሆኑን የተረዳው አጎትየው የዘረፈውን ይዞ እንዲወጣ ያዘዋል። ልጁ የዋለሶቹ አለቃ ፊን በመሞቱ ምንም አያመጡም ቢለውም ከቀን በፊት ዌልሾቹን ያደረጓቸውን አስታውሶ ሾን ዋለስ ሰላዮች እንዳሉት እንደማይለቀው ይነግረውና ከእርሱ ጋር ንክኪ ስለማይፈልግ ይዞለት እንዲጠፋ ይነግረዋል። ሾን ላሌን የቀጣበት መንገድ ትክክል እንዳልነበረ ኤድ ያምናል። ቅጣቱ ቢያስፈልጋትም ግን በስሜት እየተነሳ ብቻውን የሚወስነው ውሳኔ በተጽዕኖ ፈጣሪነታቸው እንዳይቀጥሉ እንደሚያደርጋቸው፣ እንደውም አንዱ የወርቅ ቤታቸው እንደተዘረፈ ይነግረዋል። አብረው እየተነጋገሩ ውሳኔዎችን ማሳለፍ ካልቻሉ በጥንካሬያቸው መቀጠል እንደማይችሉ ያሳውቀዋል። ሾን ለማንኛውም የዕለት ዕለት ማታ ላይ ዋለሶቹና ዱማኒዎቹ አብረው ራት እንዲበሉ እንዳቀደ ነግሮት ይሄዳል። ኤድ እንደተለየው ልጁን አሌክስን ሊያገኝ ይወጣል። እንደደረሰም ቀደም ብሎ ሉዋን ሰጥቶት የነበረው የፊንን ሚስጥር ያሳየዋል። ፊን ከመሞቱ በፊት ከሉዋን ጋር በነበራቸው ሚስጥራዊ ስምምነት መሰረት ሉዋን አንድ አልቤኒያዊ ቤተሰብን ገድሎለታል። ፊን ግን በምላሹ ቃሉን ሳይፈጽም በመሞቱ የተገባለትን ቃል እንዲያከብሩለት ወደ ኤድና ሾን ጉዳዩን አምጥቶታል። አሌክስ ጉዳዩ እንደሰማ ሾን ማወቅ አለበት ይላል። ኤድ ግን የሾንን ስሜታዊነት ስለሚያውቅ ለጊዜው መፍትሄ እስኪያገኝለት ድረስ ሉዋን ለአባቱ ለፊን የሰራለትን ጉዳይ ማወቅ የለበትም ይለዋል። ለማንኛውም በዕለቱ ለእራት ግብዣ ዋለሶቹ ቤት ቀጠሮ እንዳላቸው ይነግረዋል። አሌክስም በበኩሉ ጄቫን የተባለ ሰው የዋለስ ድርጅት ኢንቨስተሮች ጋር በዕለቱ እሱንና ኤድን ብቻ ያለ ሾን አዋቂነት ሊያገኟቸው እንደሚፈልጉ ያሳውቀዋል። ባለፈው ኤፒሶድ ገንዘቧ በሾን የነደደባት ላሌ በዚህ ክፍል በሾን ጋባዥነት አብረው መስራት ይጀምራሉ። ይህንን ያየው አንዱ የአሲፍ ሰላይ ሾን ከላሌ ጋር መስራት መጀመሩን ያሳውቀዋል። አሲፍ ይህንን ሲሰማ ሾንን ለመጉዳት ለለንደን ከንቲባነት ለሚወዳደረው ለልጁ ደውለው ዋለሶቹ የተሰማሩበትን የመኖሪያ ቤት ቢዝነስ ላይ ጫና እንዲፈጠር ያሳስበዋል። በዕለቱ ናስር ንግግር የሚያደርግበት ቀን ስለነበረ መድረክ ላይ ወጥቶ አሉታዊ ነገሮችን ዋለሶቹ ላይ ማውራት ይጀምራል። ከላሌ መልስ እህቱ ወደምትሰራበት ሆስፒታል አምርቶ ድንገት ንግግሩን የሰማው ሾን የአሲፍ ስራ እንደሆነ ስለገባው ከቁብ ሳይቆጥረው እሷን ፍለጋ ያመራል። እንዳገኛት በዕለቱ ቤተሰቡ ለራት እንደሚሰባሰቡ ነግሯት ይሄዳል። ኤሊየት ወደ አባቱ ቤት እንደተለመደው ያመራል። እዛ ሲደርስ ግን አባቱን ብቻ ሳይሆን ኤድንም ጭምር ነበረ ያገኘው። አባቱ ጋር ምን ሊሰራ እንደመጣ ባይገባውም ምን ሊያደርግ ወደ ኮል እንደሄደ ሊጠይቀው እንደሆነ ሲረዳ ቀደም ብሎ የሄደው ለህፃናቱ ደህንነት ነው በማለት ከጥርጣሬ ራሱን ያስመልጣል። ለማንኛውም ግን ማለዳ ላይ ከዋለሶቹ ወርቅ ቤት አንዱ ስለተዘረፈ ከአንዱ ጠባቂው ጋር ሆነው እንዲቀጧቸው ያዛል። ጠባቂውን አልታዘዝም የሚል ከሆነ ግን አባቱን እንደሚገድሉበት ያስጠነቅቀዋል። ፍሎሪያና ስለተባለችው የሟች ባሏ ውሽማ ማጣራት የቀጠለችው ሜሪያን ብቻ አልነበረችም። ቪክ የተባለችው ፖሊስም ነበረች። ታዲያ አንድ ቀን ቤቷ በተቀመጠችበት የጀመረችውን ማጣራት እንድትተው ካልሆነ በቀላሉ ሊያስወግዷት እንደሚችሉ በፍሎሪያና ስልክ መልእክት ይልኩላታል። ከመልእክቱ ጋር በተኛችበት መኝታ ቤቷ ድረስ ስለት ይዘው ገብተው የቀረጿትን ምስል አብረው ይልኩላታል። ፍሎሪያና ፊን በሞተበት ዕለት ወደ አንዲት ታክሲ ስትሳፈር ነበረ ለመጨረሻ ጊዜ ታየችው። ጠላፊዋ ላይፍ የሚሉት ቅጥር ገዳይ ነበረ። ላይፍ ከእናቱ ጋር በሚኖርበት ቤት የምድር ቤቱ ላይ በሰንሰለት አስሯት ነበረ። ማንና ለምን እንዲጠልፋት እንዳዘዘው ለጊዜው ባይታወቅም በግብዣው መሰረት ኤድና አሌክስ ወደ ቦታው ያመራሉ።
እዛ ሲደርሱ ጄቫን የተባለው ግለሰብ ይቀበላቸውና ወደ ውስጥ እንደገቡ አሌክስን ለብቻው ይዘውት ይገባሉ። በነገሩ ግራ የተጋባው ኤድ ሰዎቹ እነማን እንደሆኑና ለምን አሌክስን ለይተው እንደፈለጉት ይጠይቀዋል። ጄቫንም እንደ ተላላኪያቸው ያለውን ነገር እንዲህ በማለት ያብራራል። ሰዎቹ በዓለም ላይ አሉ የተባሉ አደገኛና የናጠጡ ባለሀብቶች ናቸው። አደገኛ ከመሆናቸው የተነሳ እነማን እንደሆኑ እንኳን በቅጡ አይታወቁም። ለግብዣው እንኳን የመጡት በወኪል በኩል ነበረ። እነዚህ የናጠጡ ባለሀብቶች በወንጀል የሚያካብቱት ከፍተኛ ሀብት በፊን ዋለስ በኩል ነበረ ገንዘቡ ታጥቦ ወይም ህጋዊ እንዲመስል ተደርጎ በለንደን ምድር ወደ ቢዝነስነት የሚቀየረው። በተጨማሪም ፊን የሚመራው የነበረው የዋለስ ድርጅት ኢንቨስተሮች ናቸው። አሁን ላይ ፊን ድንገት ሲሞት የሂሳብ ባለሙያው አሌክስ በሚሰራው ስራ የተሻለ ገቢ ማግኘታቸው ስላስደሰታቸው ፊን የጀመረውን ስራ ልጁ አሌክስ እንዲጨርስ የዋለሱን ዙፋን ከሾን ተነጥቆ ለአሌክስ እንዲሰጥ መወሰናቸውን ያሳውቀዋል። የአልቤኒያውያኑ ማፊያ አለቃ ለዋን ከፊን ጋር ያልጨረሰውንና ናይጄሪያዊው ሞሲ እንዲጨርስለት የሚወተውተው አንድ መፍትሄ ያላገኘ አንገብጋቢ ጉዳይ ነበረ። ፊን ከሞተ በኋላ ጉዳዩ ምን ማድረግ እንዳለበት የጨነቀው ለዋን ሞሲን ፍራቻ የመጣው ይምጣ በማለት ያኮረፈው ሾን ጋር ደውሎ አባቱ ጋር ጀምረውት ስለቆመው ጉዳይ ሊያወራ ያቅዳል። ጉዳዩ ግን ለሾንም አዲስ ነበረ። ሾን ያዘጋጀው የቤተሰብ እራት ተከናውኖ አረፍ እንዳሉ ሜሪያን ነፍሰ ጡር ወደሆነችው ልጇ ጃክሊን ተጠግታ ታወራት ትጀምራለች። ጃክሊን አባቷ ወንድሞቿን በልጅነታቸው ወደዚህ የወንጀል ዓለም ሲያስገባቸው እንዴት ተባባሪ ትሆናለች በማለት ነበረ ይህን ሁሉ ዘመን እናቷን ያኮረፈቻት። እናቷ በበኩሏ አንዴ ከማፊያ ቤተሰብ በመወለዳቸው ወደዚህ ህይወት መግባታቸው አይቀሬ እንደነበረ፣ ነገር ግን እሷን ከዚህ ህይወት ለማትረፍና ለማላቀቅ እንደተጋች፣ በመጨረሻም የቤተሰቦቿን ህይወት የምትጠላ ከነርሱ ጋር ንክኪ የሌላትን ሴት መፍጠሯን ትነግራታለች። በዚህ የጃክሊን ልብ በመነካቱ እርቅ ታወርዳለች። በመሃል የሾን ስልክ ይጠራል። ደዋዩ ለዋን ነበረ። የናይጄሪያዊው ሞሲ ጉዳይ አላስቀምጥ ስላለው ከአባቱ ጋር ጀምሮ ያልጨረሱት ጉዳይ በመኖሩ መጥተው እንዲመክሩ ይጠራዋል። ስልኩ እንደተዘጋ ሾን ወደ ቦታው ለመሄድ ያሉትን ታጣቂዎች በሙሉ እንዲሰበሰቡ ያዛል። ኤሊየትና አንዱ ጠባቂ በሰዓቱ ሌቦቹን ፍለጋ ወደ ተጠቆሙበት ቤት አምርተው ነበረ። ጠባቂው የኤሊየትን የውትድርና ፎቶ በመመልከቱ ምናልባት ጸጥታ ኃይል ውስጥ ይሰራል የሚል ጥርጣሬ ነበረው። ቦታው እንደደረሱ ጠባቂው እንዲንበረከኩ ያዛቸውና ኤሊየትን ባዘዘው መልኩ እንዲቀጣቸው፣ ካልሆነ ለኤድ ደውሎ አባቱን እንደሚያስገድልበት ይነግረዋል። ኤሊየትም ፍላጎት ባይኖረውም በታዘዘው መሰረት ዘራፊዎቹን መምታት ጀመረ። ሁለቱን ካዳረሰ በኋላ ግን ሴቷንና አንዱ የሚያውቀውን ሰላይ ፖሊስ ለመምታት ፈቃደኛ አልነበረም። በመሃል ሾን ሁሉም ታጣቂ እንዲሰበሰብ ማዘዙን ይሰሙና ወደዛው ያመራሉ። ለዋን ታጣቂዎቹን ጉዳዩ በተሳካ መልኩ ዛሬ ካላገባደሉት ሞሲ አንድ የተፈጠረ ችግር እንዳለ እንደሚጠረጥርና ጥርጣሬው ደግሞ ሌላ ትልቅ ራስ ምታት እንደሚሆንባቸው ያሳውቃቸዋል። ከቆይታ በኋላ ፊት ለፊት እንደተገናኙ አባቱ የሆኑ ሰዎችን እንዲገድለት ቀጥሮት እንደነበረና ቃሉን ሳያከብርም እንደሞተ ይነግረዋል። በወሬ መሃል ድንገት በሾን ግንባር ላይ የአልሞ ተኳሽ ጨረር የተመለከተው ለዋን እጁን ሲዘረጋ ጥበቃው በመሃል ገብቶ ጥይቱን ይወስዳል። ከዚህ ክስተት በኋላ ህንጻው ጨለማ ውስጥ የተደበቀው አልሞ ተኳሽን ለማስወገድ ሁሉም መረባረብ ቢጀምሩም ተኳሹ አንድ በአንድ ይለቃቅማቸው ይጀምራል። ከቆየ የተኩስ ልውውጥ በኋላ ሾን ኤሊየትና ሌባ መስሎ ሲሰልል የነበረው ፖሊስ ያመልጣሉ። አልሞ ተኳሹ ይህንን ሲመለከት ለባልደረባው የመጀመሪያው ዕቅድ ባለመሳካቱ ወደ ሁለተኛው ዕቅድ መግባታቸውን ያሳውቃል። በተኩሱ ኤሊየት ለሾን የተባለች ጥይት በመውሰዱ በፍጥነት ወደ ቤት ይወስደውና ጥይቱን የጤና ባለሙያ የነበረችው ጃክሊን ታወጣለታለች። በዚህ መሃል አንዷ የቤታቸው አስተናጋጅ ሁሉም ወደ ተሰበሰቡበት ክፍል ሽጉጥ ይዛ ገብታ ወደ ሾን ስትቀስር ከግብዣው አምሽተው የመጡት አሌክስና ኤድ ቀድሞ ያስወግዷታል። ሾን ተፈሪ የነበረው ቤተሰብ ማን እየተጫወተበት እንደሆነ ግራ ሲገባው ነው ኤፒሶዱ የሚዘጋው። ስትከታተሉት የቆያችሁት ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለርና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 4 ባጭሩ ነበረ።
ስለ ቆይታችሁ ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ቪዲዮም ሌሎች ጋር እንዲደርስ ላይክ ማድረግን ፕሊስ አትርሱ። ሰብስክራይብ ካላደረጋችሁም ተቀላቀሉን። በተረፈ በስክሪን ላይ ባለው በቀጣይ ቪዲዮ አገኛችኋለሁ።